6 ጀምሮ የትምህርታችን ርዕስ ይሆናል። አምላከ ቅዱሳን በቃሉ አድሮ እንዲያስተምረን፣ እንዲመክረን፣ እንዲገሥጸን የእሱ ቅዱስ ፈቃዱ ይሁን። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልግሃል። ነቢያት ለሐዋርያት ምስል የገለጸ የአባቶቻችን አምላክ ልዑል እግዚአብሔር በቃሉ አድሮ እንዲያስተምረን፣ እንዲመክረን፣ እንዲገሥጸን የእሱ ቅዱስ ፈቃዱ ይሁን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ ሊቅ ቅዱስ ያሬድ እንዳስቀመጠልን አሁን 7ኛውን ሳምንት እንጀምራለን። ይህ 7ኛው ሳምንት ደግሞ የሌሊት ተማሪ በሚባለው በኒቆዲሞስ ሳምንት ሁሉ እናስባለን። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በስም አጠራሩ በመዋዕለ ሥጋዌ በዚህ ዘመን ሲመላለስ በአይሁድ ከተሞችና በአይሁድ ሰፈር እያለፈ ሙሉ ወንጌልን ቃል ለሕዝቡ ያስተምር ነበረ ይላል። በዚህ መሃል ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለት እሱን የሚፈትኑት፣ እሱን የሚከራከሩት፣ እሱን የሚያስቸግሩት ሁለት ነገሮችን እናያለን። አንደኛው ጸሐፍት ናቸው፣ ሁለተኛው ደግሞ ፈሪሳውያን ናቸው። ጸሐፍት ፈሪሳውያን በጥቅሉ አንድ እናደርጋቸዋለን ብዙ ጊዜ በስብከት፣ ነገር ግን በምግባርና በሥራ ሁለቱም ይለያያሉ። ጸሐፍት ሌላ ናቸው፣ ፈሪሳውያን ደግሞ ሌላ ናቸው። እስኪ እናያቸው ካለን በጣም እጅግ ጥቂት ሰዓት በማቴዎስ ወንጌል በምዕራፍ 1 ከቁጥር 1 ጀምሮ ስንመለከት የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይለዋል። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ እና እስከ 42ኛው ትውልድ ድረስ የዘር ሐረጉን ያወጣዋል። መድኃኔዓለም በ42ኛው ትውልድ መጨረሻ ላይ ከድንግል ማርያም በነሳው ሥጋ ወደዚህ ምድር እንደሚወለድ እነሆ በትንቢት በነቢያቱ አብዝተው ይናገሩ ነበረ ይላል። ስለዚህ ጸሐፍት ማለት የዘር ሐረግን እየቆጠሩ የዘር ሐረግን እየጠበቁ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅ ደግሞ ያዕቆብን ወለደ እያሉ በዚህ የዘር ሐረግ ውስጥ እነሆ ከአይሁድ ወገን የሚሆነው ክርስቶስ በሥጋ እንደሚገለጽ አብዝተው ይናገሩ ነበረ ይላል። ተመልካቾች እንደሆነ ያ ልማድ ዛሬም በእኛ ማህበረሰብ ውስጥ አለ፣ በእኛ ሀገር ላይ አለ። ለጋብቻ በሚጠየቅበት ሰዓት ከየትኛው አካባቢ ነው፣ አጎት ማን ነው፣ አክስት ማን ናት እየተባለ በቤተሰብ መካከል ዝምድናው ወደ ትዳር እንዳይሄድ እስከ 7ኛው ትውልድ ድረስ ዘር ይቆጠራል። ፈሪሳውያን ከዚህ ይለያሉ። የአይሁድ ሐሳብ ጸሐፍት አብዝተው የሚያስቡት ይህንን ነው። የዘር ሐረግ ውስጥ ከ7 ትውልድ ወደዚህ ጋብቻውን እንዳይቀላቀልና እነሆ በቤተ ክርስቲያኑ ክልክል ስለሆነ 7 ትውልድ ይጠበቃል። በቤተሰብ ውስጥ 7ቱ ትውልድ በኋላ ጋብቻው መመስረት ይችላል። ስለዚህም ክርስቶስ ከአይሁድ ወገን እንደሚወለድ ጸሐፍት አብዝተው ይጽፉ ነበረ ይላል። ስለዚህ ክብርና አምላካችን መድኃኒታችን ኢየሱስ ክርስቶስ በጊዜው በ42ኛው ትውልድ መጨረሻ ላይ ከድንግል ማርያም በነሳው ሥጋ መድኃኔዓለም እስራኤላውያንን ድል የሚያደርግላቸው፣ እስራኤላውያንን ቀንበራቸውን የሚያቀልላቸው፣ እስራኤላውያንን ከሮማ አገዛዝ ነፃ የሚያወጣቸው፣ እስራኤላውያንን ቀና ብለው የእግዚአብሔርን ድምፅ እንዲሰሙ የሚያደርጋቸውን ንጉሥ ይጠብቁ ነበረ ይላል። እንዳለፈው እንደቀደመው ሙሴን ተስፋ እንዳደረጉት እስራኤላውያን ከባርነት እንደወጡ ሁሉ እነሆ መድኃኔዓለም ክርስቶስ የትንቢቱ ቃል ሲፈጸም እንደሚወለድ ተስፋ ስለሚያደርጉት አብዝተው ይጠብቁ ነበረ ይላል። ከዳዊት ወገን የሚወለደው ከሴት የሚወጣው ከሰው ስር የሚወጣው ክርስቶስ ለዓለም ሁሉ መድኃኒት ይሆን ዘንድ እስራኤላውያንን ነፃ
እነሱ በምድር ያለው ሀሳብ ነው። ኢየሱስ ክርስቶስ በዘርዓ ንጉሥ እንዳሰቡት በነጭ ፈረስ ከፊቱ ድምፅ እየተሰማ ነጋሪት እየተደጎሰ ክርስቶስ ወደ እነሱ አልመጣም። ክርስቶስ የመጣው በግርግም ውስጥ ነው። ክርስቶስ የመጣው ራሱን ዝቅ አድርጎ ነው። ክርስቶስ የመጣው ትሕትናን አስተምሮ ነው። ክርስቶስ የመጣው ለአይሁድና ለጸሐፍት ፈሪሳውያን ብቻ ሳይሆን ለዓለም ሁሉ መድኃኒት ይሆን ዘንድ ነው። እነሱ ግን ተስፋ ያደረጉት እኛን ነፃ ያወጣናል ነው። የነፃነት ጥያቄ ነው። አይታችሁ እንደሆነ የተለያዩ ሀገር ሄዳችሁ የምታውቁ ካላችሁ ብዙ ጊዜ አብሶ አፍሪካውያን የነፃነት ቀናቸውን ያከብራሉ። እኛም ሀገር የነፃነት ቀን አለ። ያ የነፃነት ቀን ድል ያደረግንበት ቀን ነው። የድል በዓላችን ነው። በዛ ሀገር ግን አብሶ አፍሪካ ውስጥ አንድ ሰው ከሌላ ሀገር መጥቶ በእነሱ ሀገር ውስጥ ሲሄድ ቀና ብለው አያዩትም። ጎንበስ ብለው ነው የሚያልፉት። ምክንያቱም ለ60 ዓመታት ያህል በባርነት ተገዝተዋልና በአውሮፓውያን። ስለዚህ ይህ የባርነት ሕይወት እስራኤላውያን ትናንት ተስፋ ያደርጉት የነበረው ነው። ነገር ግን እነሱ ክርስቶስ ትሕትና ሊያስተምር ራሱን ዝቅ አድርጎ ሲመጣ አንቀበልም አሉ። ዛሬ ድረስ 2017 ዓመተ ምህረት ክርስቶስ መድኃኒት ሆኖ ለዓለም ሁሉ እንደመጣ እነሱ ዛሬ ድረስ አያምኑም። እነሱ የሚፈልጉት የነፃነት ምድራዊ ነፃነት ነው። የዳንኤልን አገዛዝ፣ የዳንኤልን የባርነት ሕይወት፣ የዳንኤልን የግብር ሥራ የሚያስፈጽመውን የዚህ ዓለምን ሀሳብ እነሱ ተስፋ ያደርጉ ነበረ ይላል። ስለዚህም ጸሐፍት ይሄ ነበረ ሀሳባቸው። ፈሪሳውያን ከጸሐፍት ይለያሉ። እንዳልኳችሁ በምን ይለያሉ ብትሉኝ፣ ፈሪሳውያን ከኔ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ፈሪሳውያን እኛንም ስለሚነካሉ አንዳንድ ይጠነቀቃሉ። በጣም ያስፈልጋልና በጣም ግልጽ ሆነን መስበክ አንችልም። ፈሪሳውያን ግን ትምክህተኞች ናቸው። ይመካሉ፣ በጥቂት ነገር ይመካሉ። ያ ትምክህታቸው ለሞት የሚያደርሳቸው ነው። ያ መመካታቸው የእግዚአብሔርን መንግሥት የሚያሰርስ አይደለም። ያ ትምክህታቸው ከንቱ ውዳሴን ነው። አቦ አቦ መባልን፣ ከፍ ያለ ዝናን ብዙዎች ይፈልጋሉ። ስለዚህ ፈሪሳውያን ትምክህተኞች ስለሆኑ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱን መምህር አገኘው ይላል። ያ መምህር ኒቆዲሞስ ይባላል። የአይሁድ መምህር ነው። የአይሁድ ሊቅ ነው። እጅግ በጉባኤ መካከል የሚያስተምር ነው። በጉባኤ መካከል ሕዝቡን የሚመራ ነው። ስሙ ኒቆዲሞስ ይባላል። የአይሁድ አለቃ ነው። እሱም በሌሊት ወደ ክርስቶስ ጋር እየመጣ ይማር ነበረ ይላሉ። ምን ማለት ነው? ሌሊት የሚለው ከዚህ በፊት እንደተነጋገርነው ሌሊት ጨለማ ብቻ ሳይሆን እውነት ፍትሕ የሌለበት አንደኛው ሌሊት። ሁለተኛው ሌሊት በቁሙ ሌሊት ነው። ስለዚህ በሌሊት ይመጣ ነበረ። በሌሊት ኒቆዲሞስ ወደ መድኃኔዓለም እየሄደ ይማር ነበረ። ብዙ ጊዜ በእግሩ ስር ሄዶ ይጠይቀዋል። የሚጠይቀውን ሁሉ ይመልስልን ነበረ። አንድ ቀን ግን ከጥያቄዎች መካከል እነሆ ጠንከር ያለ ጥያቄ ጠየቀው ይላል። ይህ ጥያቄ ልጅነቱን የሚያሰጥ ጥያቄ ነው። ኒቆዲሞስም ክርስቶስ በሚያስተምርበት ሰዓት ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት አይወርስም፣ እውነት እልሃለሁ አለው። እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ በዮሐንስ ወንጌል በምዕራፍ 3 ከቁጥር 3 ጀምሮ ተመልከቱት። እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም አለው። በዚህ ሰዓት እጅግ ተጨነቀ።
ጥምቀቱ ምንድን ነው? አንደኛ የእግዚአብሔርን መንግሥት መውረስ ይፈልጋል። ሁለተኛ ደግሞ ፈሪሳዊ ነው። እንዴት ይሆናል? ዳግም ወደ እናቴ ማኅፀን ገብቼ እንደ አዲስ ተሰርቼ ወደ እናቴ ማኅፀን ገብቼ እወለድ ዘንድ ይገባኛልን እያለ ራሱ ይጠይቅ ነበረ። ከሀሳቡ በላይ ሆኖ ወደ ክርስቶስ ጋር መጣ ይላል። ክርስቶስም እንዲህ ያለው እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ሊወርስ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደ ግን መንፈስ ነው። ይህን እንዴት አታውቅም አለው። በዮሐንስ ወንጌል በምዕራፍ 3 ከቁጥር 10 ጀምሮ ተመልከቱት። ኢየሱስም እንዲህ አለው ይላል፣ አንተ የእስራኤል መምህር አይደለህምን? ይህን እንዴት አታውቅም? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉም አለው። ስለዚህ ስለ እውነተኛው ምስክር እውነት ስለሆነው ስለዚህ መንፈሳዊነትን እግዚአብሔርን መፍራት ከእግዚአብሔር ጋር መሆንን በጥምቀት ያለውን ልጅነት እውነት ነው። በጥምቀት የሚገኘው ልጅነት ዘላለማዊ ልጅነት ነው። እኛ በ40 ቀንና በ80 ቀን ከአምላከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በምናገኘው በረከትና ልጅነት በማርቆስ ወንጌል በምዕራፍ 16 ከቁጥር 15 ጀምሮ ተመልከቱት። ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ምን ሆኗል? አሁን ምን ሆኗል? አሁን ተፈርዶበታል። ስለዚህ በጥምቀት የምናገኘው ልጅነት ፍጹም የሆነ ልጅነት ነው። በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዲስ ኪዳን እንደገናም በብሉይ ኪዳን አስተምህሮት ስንመለከት ጥምቀት 3 አይነት ስርዓት አለ። የመጀመሪያው ጥምቀት እግዚአብሔር ከሁላችን ጋር ይሁን።